ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ዓለም ዳርቻ ደህና እንድትሆኑ ተስፋ አደርጋለሁ። ዛሬ ደግሞ በደሊና ድራማ ቀጣይ ክፍል መጥቻለሁ። ውድ ቤተሰብ ባለፈው እንዳየ ነው ከነገርኩ በኋላ ምን ይመጣል የሚል እያሰበች ነበር እናቷን ማለት ነው። ምክንያቱ ባልየው በጣም ታፈቅረዋለች፣ መለያያት አትፈልግም። ልትነግረውም ትፈልጋለች። ምክንያቱ ሰማ አልሰማ አወቀ አላወቀ እያለች ይሰቃቃለች ማለት ነው። ልጅቷን በጣም ታሳዝናለች ደሊና። ከዚህ ሁሉ እያሰበች ሳለ ደሊና መጣች። ኑ እንጂ ቁርሱን እንብላ ደርሰዋል እኮ ቀረብኩ ምናምን ስትላች፣ እሺ ልጅ መጣን። ውዴ ምን ሆነሻል? ንገረኛ እየጠበኩሽ እኮ ነው አላት ማለት ነው። ምንድን ነው ምን አልክ አለችው። ኧረ የት ነው የሄድሽው? በፊት ያልሽኛ እኔና ደሊና ስትይ እኮ ነበር። ምንድን ነው አንቺና ደሊና ምን ቀጤ? ኧረ ምንም በቃ እኔና ደሊና ምሽት እራት ሰርተን እንጋብዛሃለን ነው ያልኩት ያለት ነው። እሺ ግን ውዴ ሁለታችሁም ጥሩ ሙድ ላይ አይደላችሁም። ምክንያቱ የሆነ የደበቃችሁኝ ነገር አለ ወይስ ምንድን ነው? ከኔ የምትደብቂው ነገር አለ ወይ ያለ? ኧረ ምንም የለም ካንተ የምደብቀውም ነገር የለም ውዴ አለችው። ግን በጣም እየተጨነቀች ሳለ ማለት ነው። እሺ በቃ ቁርሱን ተቀረበ ለመብላት ሲሉ ማንም ሰው አይበላም። ደሊና ደግሞ ንገሪው ካልነገርሽው ወይ ራሴ እነግረዋለሁ ሁሉም ነገር። ኧረ እባክሽ ልጅ ምን ሆነሻል? አታስብልኝም? እኔ እኮ አንድ ቀን ሳልናፍቅሽ ቀርቻ አይደለም፣ ግን በቃ ምን ላድርግ ህይወቴ እንዲበላሽብኝ አልፈልግም። በጣም ነው የተጨነቀችው። ሁሉም ተጨንቀው ባይዘወይ ባልየው በጣም እያሰበ ነው። አሁን እየተጠራጠረ ነው። መሀላቸው የሆነ ነገር እንዳለ እያወቅን መጨረሻ ላይ ምን ባላቸው መሰላቸው? የደሊና እናት መተዋወቅ እፈልጋለሁ፣ አተዋወቅኝ ትምጣና እንተዋወቃት። ምክንያቱ ይቺ የመሰለች ውብዬ የሆነች ልጅ የወለደች እናት መተዋወቅ እፈልጋለሁ አላቸው ማለት ነው። ከዛ እሺ አለች ሚስትየው። ለደሊና ደግሞ እናትሽን መተዋወቅ እፈልጋለሁ ሲላት ኧረ አይሆንም እሷን እንተዋወቅ አትችልም አለችው። ለምን ሲባል አላት። እሷ እኮ አረብ ሀገር ሄዳለች፣ እኔ ወደዚህ ሊካኝ እሷ አረብ ሀገር ነው የሄደችው አለችው። እና በስልክ መተዋወቅ ይቻላል እኮ ስልኳን ስጪኝና ደውዬ ልንተዋወቃት ሲላት መደወል አልችልም እሷ ካልደወለች አለችው። ለምንድን ነው ግን እንደዛ የምትሆኑ? ምን ሆናችሁ? ምንድን ነው የምትደብቁኝ ከኔ ምናምን ሲላቸው ኧረ ምንም የለም እንደዛ በቃ ስትደውል ልታወቃት እንደምፈልግ ንገሪያት አላት ማለት ነው። እሺ ብላ ሄደች ማለት ነው። ግን በጣም እየተጠራጠረ ነው። የሆነ ነገር እንዳላቸው እያወቀ ነው ማለት ነው። ግራ እያጋቡት ነው። ምክንያቱ ሲያስብ የሆነ የተደበቀ ነገር ያላቸው እየመሰለው ነው። እውነትም ይታወቃል። ከዛ ዝም ብሎ እዛ መኝታ ቤቱ እያሰበሳለ ውዴ ምን ሆነሃል? ምንድን ነው የምታስበው? አዎ አስባለሁ። ሁለታችሁ ምንድን ነው እየደበቃችሁ? ምንድን ነው ከኔ የተደበቀው ነገር አላት። ኧረ ውዴ ምንም የደበቁ ነገር የለም፣ ምንም ነገር የለም አታስባላች። የሆነ ነገር ያለ ይመስለኛል። በቃ ልተኛ እኔ አላት ማለት ነው። መጨረሻ ላይ ወደ ክችኑ ሲሄድ ደሊና አገኘችው። ደሊና እንዴት ነሽ? ደህና ነኝ አባቴ። ደህና ነህ? እና ቁርሱ ቀርቧል? አዎ ቀርቧል አላት። ግን ደሊና ምንድነው የሚያስጨንቅሽ? ምንድነው የሚያስጨንቅ? ኧረ ምንም ያስጨንቀኝ። ጠዋት እኮ በጣም ተጨንቀሽ እያሰብሽ ነበር። ስለምንድን ነው የምታስቢው አላት። ኧረ ምንም አላስብም፣ ምንም አይደለም አለችው ማለት ነው። ከዛም በቃ እኔ ሄዳለሁ ወደ ስራዬ፣ እናንተ ተጫወት፣ መልካም ቀን ሲላቸው ወደ ስራው ሄደ ማለት ነው። ሲሄድ ሁላቸውም እዛው
ተዘርረው ወይም ደግሞ ተኝተው ነው እያገኘ። ምን ሆናችሁ ዛሬ ደግሞ ሁላችሁም ተኝታችሁ? ምክንያቱም ደሊናና እናቷ እየተጨቃጨቁና እያለቀሱ ነበር ማለት ነው። ምክንያቱም ንገሪው አትንገሪው የሚባል ነገር እያጨቃጨቃቸው ነው ማለት ነው። ለምንድን ነው ልጄ? ምክንያቱ ባይዘወይ እናቲቱም እያደበቀችው ነገር አለ ሳይሆን አይቀርም ማለት ነው። ደሊና ደግሞ ወደ ነበረችበት ልትመለስ ስታስብ ማለት ነው ትተሽን ልትሄጂ ነው ብላ ተዘራ ነው የወደቀችው እና አለቀሰች። ሁሉም አለቀሱ። ባልየው ደግሞ ሰክሮ መጣ ማለት ነው። የባሳት ታምጣ የሚባል ነገር የለም። ሰክሮ መጣ። ከዛ ምንድን ነው ምን ሆነሃል ውዴ እንደዚህ አሁን ምን ሆነሃል ስትለው ማለት ነው እና ምን ሆናችሁ እንደዚህ የምትሆኑ? ኧረ ትንሽ ነው ቀመስ ቀመስ ነው ያረኩት እንጂ ሌላ አይደለም አላቸው ማለት ነው። ምን ሆነሃል? ከመቼ ጀምሮ ነው እንደዚህ የሆንከው አለችም። ግን ሁለታችሁ ምንድን ነው እንደዛ የምትሉ? በፊት ጠዋት ደሊና የሆነ ነገር ልትነግረኝ ፈልጋ ነበር፣ ግን አንቺ ከለከልሻት። ደግሞ አንቺ ከደሊና ጋር ማለቴ ከእህትሽ ልጅ ጋር የተሰርሹስ በጣም ያምራል አላት። ደሊና አንቺ ሂዴ ወደ ክላስሽ አለቻት። ምክንያቱ አልሰማችም ነበር ማለት ነው። ከዚህ ምግብ ቀርበው ደግሞ ዝም ብለው ሲፋጠጡ በቃ እኔ ይበቃኛል ብለው ወደ ክላሳቸው ገቡ። በነገራችን ላይ ማለት ነው ውድ ቤተሰብ ባልየው በጣም እያሰበ እየተጠራጠራቸው ነው። ምንድን ነው እዚህ ቤት እየተካሄደ ያለው ምንድን ነው እያለ ነው። መጨረሻ ላይ ምግብ ምን አለች መሰላችሁ? እናቲቱ በቃ እኔ ሰማ አልሰማ አወቅ አላወቅ እያልኩ ከሚጨነቅ እውነቱን ነግሬ በቃ ከፈለገ ያባረረኝ ካልፈለገ ያስቀምጠኝ በቃ መናገር አለብኝ አለቻት። እና በቃ ምሽት እኔም ደግሞ ቆንጆ ምግብ እራት እሰራላችኋለሁ አለቻት ማለት ነው። እሺ በቃ አለች። መጨረሻ ላይ ግን አንድ ሰው የመጣ ሰው አለ ማለት ነው። የመጣ ሰው ስላችሁ የኳኳ በሩን ተንኳኩቶ እናቲቱ ስትከፍት የሆነ የሚያስደነግጥ ነገር አየች ማለት ነው። ምንድነው? እኔ እንጃ። ምናልባት የደሊና አባት ሊሆን ይችላል የሚል ግምት አለኝ ማለት ነው። ውድ ቤተሰብ ቀጣይ ክፍል ምን ይሆን ማነው የመጣው የሚል እናይ ይሆናል ማለት ነው። እስከዛ መልካም ቆዩ። ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ጠብቁ ማለት ነው። መልካም ጊዜ